ቆይ ራስህ እንደምንድን ነው የምታየው? ስርዓት ያዝ አዶኒ። ባይስ ከአንተ ጋር ተጨቃጭቄ ራሴን ዝቅ አላደርግም። ኧረ እባክህ ተው እንጂ ራስን ዝቅ አታደርግም። ፈሪ ስለሆንክ ነው ፈሪ። ምን አይነት ተንኮል አስበህ ነው እንደዚህ በግድ ነገር የምትፈልገኝ? ሰው ሲንቅ አይገባም እንዴ? መሸነፍህ በጣም አንገበገበ አይደል? ማለት አልገባኝም። ማን ነው አሸናፊ? ማን ነው ተሸናፊ? የምታውቀውን ነገር መልሶ መጠየቅ አይከብድም? እኔ አሸናፊ፣ አንተ ደግሞ ተሸናፊ። አስበው እስኪ የምታፈቅራት ልጅ አንተን ትታን ይመረጠች። እንደዛ ነው ይመስልህ? መምሰል ሳይሆን ሲጀመርም ነው። እረፍ፣ አትፈታተኝ። ባላርፍስ ምን ልታደርገኝ? እረፍ አዶኒ። ባላርፍስ? ስማ፣ አትፈታተኝ። በቃ እቺ መተው ብለህ ነው የምታስበው? ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ እንግዳ ድራማን እንዴት አያችሁት? ዛሬ እንግዳ ድራማ በጣም የሚገርም አካሄድ ነው የሄደው። እንግዲህ መሲ እና ናሆም ማለትም የቤሉል አጎት ተፋጠዋል። በቃ በጉልበት የኔ ነሽ እያላት ነው። እውነት ለመናገር በጉልበት በቃ አሳምኗታል። ኢቭን ኢፍ ከወንድሟ ጋር ራሱ ከመኩ ጋር ተፋጠው ነበረ ሊደባደቡ። ምንም አልቀረም። ይህንን ህፃን አስወጪ ያለበለዚያ ችግር ይፈጠራል ምናምን ሲላት ነበር። ከዛ እንደምንም መኩን ከመኝታ ቤቷ አስወጣቸው፣ እኛም ፈተዋለን ምናምን በሚል ምናምን ስትል ነበርና ያው ሊደባደቡ ምንም አልቀራቸውም እውነት ለመናገር ማለት ነው። የቤሉል አጎት መኩን ሊመታው ያስቀየው ምንም አልቀረም፣ አስወጥተዋለች። እንደዛም ቢሆን መሲ ማለት ነው። ከዛም በኋላ ያው ውጪ ላይ እንገናኝ ውጪ ምናምን ሲላት ነበር። አይመቸኝም ምናምን ብላ ስትንጠባረርበት ነበር። ያው መንጠባረሯ ምንም አልበጃትም፣ ምንም አልጠቀማትም ማለት ይቻላል። እንዳያችሁት በጣም በሚገርም ሁኔታ ማለት ነው። ምንም አልፈየዳትም፣ መንጠባረሯ ምንም አልፈየዳትም ማለት ይቻላል። ከዛም በኋላ እንዳያችሁት በጣም በሚገርም ሁኔታ ማለት ነው ቴዲ ጋር ወጣለች። ቴዲ ጠርቷት ወጣለች እና ቴዲ ጠርቷት በወጣችበት ቦታ እሱ መጥቶላታል። አይመቸኝም ስትያል ነበር ቅድም ለምን ዋሸሽኝ ምናምን። የኔ ፍቅር ምን ሆነሽ ነው? በቃ በትንሽ እየጠለ እንደዚህ እንደዚህ ትቀጭኛለሽ፣ እንደዚህ ታኮርፍኛለሽ ምናምን እንደ ፍቅረኛው ሆኖ ነው ያወራት። በዚህ ነገር ደግሞ ቴዲ በጣም ነው የተናደደው። ከቴዲ ጋርም እዛ ጋር ሊጋጩ ነበር። እንሂድ አለበለዚያ ከዚህ የኔ ፍቅር እንሂድ ከዚህ ቦታ አለበለዚያ ልክ ቅድም ቤት ውስጥ እንደተፈጠረው አይነት ችግር እዚህ ጋር የሚፈጠራል። የኔ ፍቅር ነይ በቃ እንሂድ ይቅርታ ምናምን ብሏት ይዟት ነው የሄደው። ቴዲ ቀጥል ነው ያለው። በዛን ታይም ነደደ ማለት ይቻላል። ነደደ፣ ተቃጠለ። አራራ ቴዲ የመጨረሻ ማለት ነው። በጣም ነው የተናደደው እውነት ለመናገር። ብቻ ተመችቶኛል ሰውየው ግን የምር የቤሉል አጎት ተመችቶኛል። ለወደደው ነገር በጉልበትም ቢሆን ለመውሰድ እየታገለ ነው። እንግዲህ ከዛም በኋላ ቴዲና ሉሊት ወይዘሮ ማለት ተገናኝተው ነበር። ወይዘሮ ማለት እንግዲህ ቴዲን ይዛ ወደ ቤት ገብታለች። ቁጭ ብለው ሲያወሩ ነበር። ለመሲ እንዲያሳብዳት ሰጠኝ መድኃኒቱንም እኮ አልሰራም ስትለው ነበር። ይህንን ነገር ደግሞ መሲ ሰምታለች። መሲ ሰማ በጣም የደነገጠችው፣ በጣም ነው ያዘነችው፣ በጣም ነው ልቧ የተሰበረው። ስታለቅስ ነበር በዚህ ጉዳይ ላይ። እንግዲህ አሁን እርግጥ ነው የቤሉል አጎት ሚስት መሆኗ ታውቋል። እሱን ለመበቀል ስትል ራሱ ታደርጓለች፣ እንኳን ለሌላው ማለት ነው። እና ከዚህ በፊትም እንዳልኩት መሲ የናሆም ናት፣ ማለትም የቤሉል አጎት ሚስት ናት። የቴዲ አትሆንም በፍጹም ብዬ ነገርያቸው ነበር።
ያ ነገርም እንግዲህ እየታየ ነው እየደረሰ ነው። ብቻ ምን ይመስላችኋል? እስቲ ያላችሁን ሀሳብ አስተያየት ግምት በኮሜንት መስጫ እናስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን እንዳይዘነጋ።